እንደምን አላችሁ? እግዚአብሔር ይመስገን። ያው ትንሽ ሰዓት ሄደ ይመስለኛል። ስለዚህ ቀጥታ ወደ ትምህርታችን እንሄዳለን። ባለፈው ያቆምነው ሮሜ ምዕራፍ 8 ቁጥር 17 ላይ ነው። ምዕራፍ 8 ከዚህ በፊትም እንዳልነው የሮሜ መልእክት ሁለተኛው ክፍል የሚያልቅበት ነው። ሁለተኛው ክፍል ምዕራፍ 8 ላይ ያልቅና ሶስተኛው ክፍል ከምዕራፍ 9 ይጀምራል። ምዕራፍ 8ን እንደገና ለሁለት ብንከፍለው እስከ ባለፈው ያየነው እስከ ቁጥር 17 የመጀመሪያው ግማሽ ነው። የሆነ ሐሳብ ላይ ነው የሚያጠነጥነው። ከዛ ደግሞ ከቁጥር 18 ጀምሮ እስከ መጨረሻ ያለው የምዕራፍ 8 ሁለተኛው ክፍል ነው። ዛሬ የምናየው ከቁጥር 18 ጀምሮ ያለውን ይሆናል። ሮሜ ሁለተኛው ክፍል ከምዕራፍ 5 ነው የሚጀምረው። ከምዕራፍ 5 ከቁጥር 1 እስከ 11 ያነሳውን ሐሳብ ሐዋርያው ጳውሎስ አሁን እየዘጋው ነው ያለው። ሁለተኛ ክፍል ከምዕራፍ 5 ጀምሮ አሁን ምዕራፍ 8 ላይ እሱን ወደ ማጠናቀቅ ነው የሚሄደው። ከዛ ደግሞ ያው ምዕራፍ 9 ላይ አዲስ ሐሳብ ይጀምራል። አዲስ ሐሳብ ማለት ኮምፕሊትሊ የተለየ ሐሳብ ማለት አይደለም፣ ግን 9፣ 10፣ 11 ስለ እስራኤል መዳን ላይ ያተኩራል። ለምንድን ነው የሚያተኩረው? ስለ እስራኤል አዲስ ሐሳብ ነው ወይ ካልን አይደለም፣ አዲስ ሐሳብ አይደለም። ምክንያቱም እስካሁን በሮሜ መጽሐፍ ሲናገር የነበረው እግዚአብሔር ለሰው ፊት እንደማያደላ አሕዛብንም ጭምር እንደሚያድን ይናገር ስለነበረ እውነት አሕዛብም እንደዛ የሚድኑ ከሆነ ታዲያ የእስራኤል ተስፋዋ በመዳን ታሪክ ውስጥ ያላት ቦታ ምንድን ነው የሚል ጥያቄ መፈጠሩ የግድ ነው። እና ስለዚህ ያንን ወይ አሕዛብም ይድናሉ ለሰው ፊት አያደላም ብሎ ሲናገር እንዴ ቀድመው የተመረጡትስ ኦኬ እነሱን ጉዳይ ደግሞ ብሎ ከምዕራፍ 9 ጀምሮ እነሱ ጋር መሄዱ ሰምሃው የዛ ተከታይ ነው፣ ግን ደግሞ አንድ ነገር ላይ ስለሚያተኩር ነው። ቁጥር 17ን ስንጨርስ ያየነው ምዕራፍ 8 ቁጥር 17ን ስናይ ስለ መከራ አውርተን መጀመሪያ ስለ መክበር ነው፣ ግን ለመክበር መንገዱ መከራ መሆኑን በመከራ አብረን ብናልፍ ከእርሱ ጋር አብረን ደግሞ እንደምንከብር መናገሩን አንስተን ነው ያጠቃለል ነው። ስለዚህ ዛሬ ግን ሐዋርያው ጳውሎስ የሚገባው ከዚሁ ጋር አያይዞ ድነት የሰው ጉዳይ ብቻ አይደለም፣ ነገረ ሰብ አንትሮፖሎጂካል ብቻ ሳይሆን ነገረ ፍጥረትም ነው፣ ፍጥረትንም የሚያካትት ጉዳይ ነው እንጂ የሰዎች ጉዳይ ብቻ አይደለም የሚል ነው። በተለይ ይሄ የወንጌላውያኑን ክርስትና ትንሽ ክሪቲክ የሚያደርግም አይነት ነው። ብዙ ጊዜ የምናተኩረው እኔ ላይ ነው። እኔ ተርማችን ራሱ ጌታን እንደ ግል አዳኝ የግል ኃጢአትም ሲመጣልን የግል ኃጢአቴ ክርስቶስ ለኔ ነው የሞተው፣ እኔን ይቅር ብሎኛል፣ እኔን አድኖኛል፣ የግል ጌታዬ የግል አምላኬ የሚል ስትረስ የምናደርገው ሰልፍ ላይ እኔ ላይ ኢንዲቪጁዋል ላይ ነው እንጂ ፍጥረቱን የሚመለከተው ነገር ላይ ብዙ ጊዜ ትኩረት ስናደርግ አንገኝም። እኔ እንዲያውም እንደ ግል አዳኝ የሚለው ቃል ብዙ ጊዜ ይጎረብጠኛል እና አንዳንድ ጽሁፎች እንዳርም ሲላኩልኝ መጀመሪያ ከምሰርዛቸው አባባሎች መካከል እነዚህ ናቸው። ጌታን መከተል፣ ጌታን ማምለክ፣ ጌታን መቀበል የሚሉት አባባሎች እንጂ እንደ ግል የሚለው በጣም ግል ላይ ስትረስ ያደረገ ምዕራባዊ ነገር አይ ቲንክ እንግሊዘኛውን ቀጥታ ሁሉ ነው የተረጎምነው እና እሱ ላይ ጥያቄ የሚያቀርብ አይነት ነው። እናነበዋለን ሁላችን ያው እንደተለመደው የእግዚአብሔርን ቃል ለማክበር እንደ ወጋችን ቆመን ከቁጥር 18 ጀምሮ እናነባለን። በጌታ ስም አነባለሁ። ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና፣ ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት በራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና፣ እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርገው በትዕግስት
እንጠባበቃለን። ጌታ ሆይ እናከብረሃለን። ምሕረትህ በስቶልን፣ ታማኝነትህ በስቶልን፣ ያንተ ሐሳብ በሕይወታችን አሸንፎ ዛሬም ጌታ ሆይ በጸጋ ተደግፈን ስለቆምን እናመሰግንሃለን። ታማኝ ነህ እግዚአብሔር። ቃልህን የምትጠብቅ ለሚፈልጉ የምትገኝ ዝቅ ላሉት እግዚአብሔር ሆይ ዝቅ ብለህ ከፍ የምታደርግ አምላክ ነህና እናመሰግንሃለን። እግዚአብሔር ሆይ ይሄ ጉባኤ ያንተ ነው። ሁላችን ያንተ ነን። እስትንፋሳችን ሳይቀር ያንተ ነው። ጊዜው ያንተ ነው። እግዚአብሔር ሆይ ሁሉን ላንተ ክብር እንደወደድክ እንድትሰራበት እንለምናሃለን። እግዚአብሔር ሆይ ቃልህን እንድንማር፣ እንድንታነጽ፣ እንድንገሰጽ፣ እንድንመከር እኛን በማዳን ሥራ ውስጥ እግዚአብሔር ሆይ ያለህን ዕቅድ ታላቅነት በማወቅ እንድንደነቅ እግዚአብሔር ሆይ አስተምረን። የቃል ደጆች ይከፈቱልን። መንፈስ ቅዱስ ያግዘን። ሁላችንንም በጸጋህ እግዚአብሔር ሆይ ሁላችንንም በመንፈስ ስለምታገለግለን ተመስገን። ሁሉን ላንተ እናስገዛለን በኢየሱስ ክርስቶስ ስም አሜን። ቅድም እንዳልኩት ቁጥር 17 ስለ መከራ አንስቶ ነው የዘጋው። አብረን እንድንከብር አብረን መከራ ብንቀበል ይሻላል ይላል። መለኮታዊው የመክበር መንገድ፣ እግዚአብሔራዊው የመክበር መንገድ በመከራ እና በስቃይ በማለፍ ነው። በመለኮታዊ መንገድ ውስጥ መከራና ክብር የተጋመዱ ናቸው፣ የተጋቡ ናቸው፣ ሊፋቱ አይችሉም። ጴጥሮስ እንደሚል በመጀመሪያ መልእክቱ 2:21 ላይ የተጠራችሁለት ለዚሁ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና ይላል። ምሳሌውን ትቶላችሁ ፍለጋውን እንድትከተሉ ነው እሱ ስለናንተ መከራን የተቀበለው እና እናንተ መከራ አይነካችሁም ሳይሆን እሱን መንገድ እንድትከተሉ ነው የሚለው። እርግጠኛ ነኝ ይሄ ጥቅስ ሰው ቤት ውስጥ ተለጥፎ አይታችሁ አታውቁም አይደል? ቤት ውስጥ ከሚለጠፉ ጥቅሶች ጋር አይደለም። ይሄ ግን ዋና ነገር ነው። መለኮታዊው መንገድ ወደ ክብር መሄጃው መንገድ የመከራ መንገድ ነው። ከዚህ ውጪ እግዚአብሔር መንገድ የለውም። አሁን ያንን ይይዝና ቁጥር 18 ምን ብሎ ነው የሚጀምረው? ለእኛም ይገለጥ ዘንድ ካለው ክብር ጋር ሲመዛዘን ሲነጻጸር ያሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ነው የሚለው። የሚገለጥ ክብር አለ፣ ለኛ ወደፊት የሚገለጥ ክብር አለ። አሁን ደግሞ የምናልፍበት መከራ አለ። መክበሪያው መንገድ መከራ ነው። ከሱ ጋር በመከራ ብናልፍ ነው ምን ከብረው ብለናል። እና መከራና ክብር የተቆራኙ የተጋመዱ ቢሆኑም የሚወዳደሩ ነገሮች አይደሉም። እናነጻጽራቸዋለን፣ ኮንትራስት እናረጋለን፣ ግን አናወዳድራቸውም። ኮምፔር የሚደረጉ ነገሮች አይደሉም። የአሁኑ ዘመን ስቃይ እዚህ ግባ የሚባል አይደለም። ለኛ በጣም ከባድ ነው ስቃይ፣ ሁል ጊዜ መከራ። ግን ከሚጠብቀን ክብር ጋር ከምናገኘው ክብር ጋር እግዚአብሔር ካዘጋጀልን ክብር ጋር ሲወዳደር የዚህ ዘመኑ ስቃይ ምንም እንዳይደለ እቆጥራለሁ አስባለሁ ነው የሚለው። ሐዋርያው ጳውሎስ ምኞቱን ወይም ደግሞ ግምቱን ሐሳቡን እየተናገረ ሳይሆን ሙግቱን ሲጨርስ ብዙ ነገሮችን አንስቶ ልክ አንድ ሰው ሙግቱን ካቀረበ በኋላ እንደሚደመድም ነው የሚደመድመው። አዎ መክበሪያው መንገድ መከራ ነው። ነገር ግን የአሁኑ ዘመን መከራ ከሚጠብቀን ክብር ጋር ሊወዳደር የሚችል አይደለም። ስለዚህ ምንም መከራችሁ ቢከብዳችሁ፣ ምንም እያለፋችሁበት ያለው መንገድ በጣም አዳጋች ቢሆንም፣ በጣም ቢከብዳችሁም ቢቸግራችሁም ከሚመጣው ክብር ጋር ሊወዳደር የሚችል አይደለም ነው የሚለው። ይሄን ካለ በኋላ ክፍሉ ስለ መቃተት ነው የሚናገረው እና በዚህ ክፍል አሁን ባነበብነውና ቁጥር 26ን እና 27ን ጨምረን ስናይ 3 የሚቃትቱ ነገሮችን ያነሳል ወይም ፐርሰንስን ጨምሮ ያነሳል። የሚቃትቱት 3 ናቸው በዚህ ክፍል መሰረት። የመጀመሪያው ፍጥረት ነው የሚቃትተው። ፍጥረት ሁሉ እንደሚቃትት ይነግረናል፣ እሱን እናየዋለን። ሁለተኛ ደግሞ አማኞች ይቃትታሉ ብሎ ነው የሚነግረን። ስለ አማኞች መቃተት እናያለን። ዛሬ አናየውም፣ ጌታ ቢፈቅድ የሚቀጥለው ሳምንት ደግሞ ሶስተኛው መንፈስ ቅዱስም ይቃትታል ብሎ ነው የሚነግረን። ስለዚህ 3 ቃታቾች አሉ ማለት ነው። ፍጥረት በሙሉ ይቃትታል፣ አማኞች ይቃትታሉ፣ መንፈስ ቅዱስ ይቃትታል እና ስለዚህ ስለ መጀመሪያዎቹ 2 ነው ዛሬ የምናየው። ፍጥረት በዚህ ክፍል ውስጥ
ፐርሰኒፋይድ ሆኖ ነው የቀረበው ወይም በሰውኛ ዘይቤ ነው የቀረበው እንደ ሰው ተቆጥሮ። ይሄ ሐዋርያው ጳውሎስ የጀመረው ነገር አይደለም። ብሉይ ኪዳንን ስናነብ በተለይ በመዝሙር መጽሐፍ ላይ በኢሳይያስ መጽሐፍ ላይ ተራሮች ያሸብሽቡ፣ ኮረብቶች ይዝለሉ፣ ወንዞች ያጨብጭቡ የሚሉ ነገሮች አሉና ፐርሰኒፋይድ ሆኖ ይቀርባሉ። እሱን ወስዶ ነው ስለ ፍጥረት መጓጓት፣ ስለ ፍጥረት መናፈቅ፣ ስለ ፍጥረት መቃተት ሐዋርያው ጳውሎስ የሚነግረን። ስለዚህ ቁጥር 18 ላይ ይሄንን የክብር ጉዳይ ከነገረን በኋላ ቁጥር 19 ፍጥረት እንደሚናፍቅ ይነግረናል። የፍጥረት ናፍቆት የእግዚአብሔር ልጆችን መገለጥ ይጠባበቃልና በማለት ይናገራል። አስቀድመን መጠየቅ ያለብን ነገር ፍጥረት የሚለው ቃል በዚህ ስፍራ ማንን ነው የሚያሳየው? የእግዚአብሔር ልጆች መገለጥ የሚጠብቀው ፍጥረት የትኛው ነው? ምክንያቱም በመጽሐፍ ቅዱሳችን ውስጥ ፍጥረት የሚለው ቃል ብዙ ትርጓሜዎች አሉት። ለምሳሌ ፍጥረት የሚለው ቃል በማርቆስ መጽሐፍ ላይ ምዕራፍ 16 ላይ ያላመኑ ሰዎችን ሁሉ የሚያካትት ነው። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ስለሚል ማርቆስ 16 ላይ በዛ አውድ ፍጥረት ማለት ያልዳኑ ሰዎች ማለት ነው እንጂ ለተራራው ወንጌል ስበኩለት፣ ለወንዙ ወንጌል ስበኩለት ማለት አይደለም። ነገር ግን ቅድም እንዳልኩት ፍጥረት የሚለው ቃል መጽሐፍ ቅዱስ ውስጥ ብዙ ትርጓሜዎች ስላሉት በዚህ አውድ ውስጥ ስለ የትኛው ፍጥረት ነው የሚናገረው የሚለውን ከአውዱ በመነሳት ነው የምናየው። በመጀመሪያ ደረጃ ፍጥረት የተባለው የእግዚአብሔር ልጆች መገለጥ የሚናፍቀው በጥፋት ባርነት ተይዞ ለመላቀቅ የሚናፍቀው ፍጥረት ያላመኑ ሰዎች አይደሉም። ምክንያቱም ያላመኑ ሰዎች የእግዚአብሔር ልጆች መገለጥ የሚጠብቁ አይደሉም። ያላመኑ ሰዎች ከጥፋት ባርነት የመላቀቅ ተስፋ የላቸውም። የእግዚአብሔር ልጆች ሲገለጡ ያ ተስፋ የላቸው። ዛሬ በማመን ነው እንጂ የሚገኘው ወደፊት ጌታ ሲመጣ ቤዛነታችንን ስንቀበል፣ መዳናችንን ስንቀበል፣ ሰውነታችን ሲለወጥ፣ የእግዚአብሔር ልጆች ምድርን የማስተዳደር ስጦታቸው ሲገለጥ ያኔ ከጥፋት ባርነት አይላቀቁም ያላመኑ ሰዎች። ስለዚህ በዚህ ክፍል ውስጥ ፍጥረት የሚለው ያላመኑ ሰዎችን የሚመለከት አይደለም። ፍጥረት የሚለው መላእክትንም የሚመለከት አይደለም። ኦፍ ኮርስ መላእክት ፍጥረታት ናቸው። ነገር ግን መላእክት የሚጠብቁት ተስፋ የላቸው። አሁን ያሉት ከእግዚአብሔር ጋር ነው። ሌላ የሚያገኙት ነገር የላቸው። አጋንንት ወይም የወደቁ መላእክት ፍጥረት ናቸው። ይሄ ክፍል ግን እነሱን የሚመለከት አይደለም። ምክንያቱም እነሱ ተስፋ የተጠበቀላቸው አይደሉም፣ ወይም ደግሞ ነፃ የማውጣት ተስፋ የላቸው። ይሄ ክፍል አማኞችንም የሚመለከት አይደለም። ምክንያቱም ዝቅ ብለን እዚሁ ቁጥር 19 ላይ ስናይ የእግዚአብሔር ልጆች መገለጥ ፍጥረት ይጠብቃል ሲል ፍጥረትንና የእግዚአብሔር ልጆች አማኞችን ለይቶ አስቀምጧል። ወደ ታች ዝቅ ስንልም ደግሞ እነሱ ብቻ ሳይሆን እኛም እንቃትታለን። ቁጥር 23 ስለ ፍጥረት እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነትን እየተጠባበቅን እንቃትታለን ብሎ እኛን ለብቻ ስለሚያወጣ ቁጥር 19 ላይ 20 ላይ 21 ላይ 22 ላይ የሚወራለት ፍጥረት አማኞችንም የሚመለከት አይደለም። ስለዚህ ከአማንያን ውጪ ከመላእክት ውጪ ከአጋንንት ውጪ ያለውን ፍጥረት የሚመለከት ነው። የትኛው ካልን ሁለት አማራጭ ይኖረናል። አንደኛው ሰው እንዲገዛቸው ከሰው በታች ተደርገው የተፈጠሩ ፍጥረታት አሉ። ዘፍጥረት ምዕራፍ 1ን ስናነብ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እነሱ ምን ያርጉ? በአየር የሚበሩትን፣ በምድር የሚሄዱትን፣ በባህር ውስጥ ያሉትን ምን ያርጉ? ይግዙ ስለሚል ሰው የሚገዛበትን ይሄንን ዓለም እቺን ምድር እና በምድር ከባቢ ዙሪያ ያለውን ፍጥረት የሚመለከት አድርገን ልንወስድ እንችላለን። ሌላኛው ደግሞ ለምን ይሄ ብቻ መላለሙ አጽናፈ ዓለሙ ዩኒቨርሱን የሚመለከት ነው ብለን ልንወስድ እንችላለን። በነገራችን ላይ የክርስቶስ ሞት ለውጥ የሚያመጣው የጌታችን የኢየሱስ ክርስቶስ ቤዛነት ለውጥ የሚያመጣው ለሰዎች ብቻ ሳይሆን ለመላለሙ ነው። ለአጽናፈ ዓለሙ በጠቅላላ ለዩኒቨርሱ በጠቅላላ ነው ለውጥ ያለው። ምናልባት ጥቅስ ከፈለጋችሁ ቆሎሳይስ 1:20 ማንበብ እንችላለን። ቆሎሳይስ 1:20 እንደዚህ ይላል። ምናልባት እስከዛሬ ቆሎሳይስን ስታነቡ ጥያቄ ፈጥሮባችሁ ካልሆነ ይገርመኛል። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ
በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። በምድር ወይም ቤት ያሉትን በሰማያት ያሉትን ከማን ጋር እንዲያስታርቅ ወይም ለማን እንዲያስታርቅ? ለራሱ እንዲያስታርቅ። በምኑ? በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ለራሱ እንዲያስታርቅ። በምድር ብቻ ያሉትን ነው? በሰማያት ያሉትን ለማን ናቸው ካልን አጽናፈ ዓለሙን መላ ዓለሙን ማለት ነው እንጂ መቼም ባየሩ ላይ የሚሰራውን አለቃ እንደማናስብ ተስፋ አደርጋለሁ አይደል? የላቸውም ቤዛነት፣ አጋንንት የላቸውም። ስለዚህ መላ ዓለሙ የተፈጠረው ፍጥረት በሙሉ በሰዎች ኃጢአት ምክንያት ከእግዚአብሔር ጋር ስለተጣላ፣ የተጣላው ሰው ነው። በሰዎች ኃጢአት ምክንያት ፍጥረትና ፈጣሪ መካከል ክፍተት ስለተፈጠረ የክርስቶስ ሞት ሰዎችን ከእግዚአብሔር ጋር ሲያስታርቅ፣ በሰዎች ኃጢአት ምክንያት ከእግዚአብሔር ጋር የተጣላው ፍጥረትም በሰዎች መታረቅ ምክንያት አብሮ ምን ይሆናል ማለት ነው? ይታረቃል ማለት ነው። አይዟችሁ፣ የስተት ትምህርት አይደለም። ስለዚህ ፍጥረት የሚለውን አጽናፈ ዓለሙን በጠቅላላ አድርገን መውሰድ እንችላለን፣ ወይም ሰብ ሂውማን የሆነውን ክሪኤሽን አድርገን ልንወስደው እንችላለን። ስለዚህ እግዚአብሔር በክርስቶስ ያደረገው ለፍጥረቱ ሁሉ የሚያደርገውን ነው። ክርስቶስ ከሞት ሲነሳ አዲስ ፍጥረት ተጀመረ። ስለዚህ ሰዎች እያመኑ አዲስ ፍጥረት ይሆናሉ። ፍጥረት በሙሉ ደግሞ በኋላ ምን ይሆናል ማለት ነው? ይለወጣል፣ ትራንስፎርምድ ይሆናል፣ ይታደሳል ማለት ነው። የአዲሱ ፍጥረት አካል ይሆናል። በኋላ በዝርዝር እናያለን። ስለዚህ ፍጥረት ፈጣሪውን እየናፈቀ ብቻ ሳይሆን፣ አዎ ፍጥረት ፈጣሪውን ይናፍቃል፣ ግን ማንን እየናፈቀ ነው? በቁጥር 19 መሰረት የእግዚአብሔርን ልጆች መገለጥ እየተጠባበቀ ነው፣ ወይም እየናፈቀ ነው። ክፍሉ የሚለው መናፈቅ የሚለው በጥፍሮቹ ቆሞ፣ ቃል በቃል ሲተረጎም በተጻፈበት ቋንቋ በጥፍሮቹ ቆሞ አንገቱን አስግጎ መጠበቅ ማለት ነው። ፍጥረት እንደሱ እየጠበቀ ነው። ለምን? ፍጥረት የተፈጠረው የእግዚአብሔርን ክብር እንዲያንጸባርቅ፣ የእግዚአብሔርን ታላቅነት እንዲያሳይ፣ የእግዚአብሔርን ፍቅር እንዲያንጸባርቅ ነው። የእግዚአብሔርን ክብር እንዲያሳይ ነው ፍጥረት የተፈጠረው። ነገር ግን ፍጥረትን እንዲያስተዳድር፣ እንዲያበጅ፣ እንዲጠብቅ የተሾመው የሰው ልጅ፣ ለፍጥረት ባላደራ ተደርጎ የተሾመው የሰው ልጅ እግዚአብሔርን ሲበድል ፍጥረት ያለማን ቀረ ማለት ነው? ያለ ጠባቂው፣ ያለ ተንከባካቢው፣ የሚያበጀው ባላደራ ሳይኖረው ቀረ ማለት ነው። ስለዚህ ፍጥረት ያለ ባላደራው፣ ፈጣሪው አለ ግን ያለ ባላደራው ኃላፊነት የተሰጠው እንዲንከባከበው፣ እንዲያበጀው፣ እንዲጠብቀው በላዩ ላይ የተሾመለት ባለ ኃላፊው ተሿሚው በሌለበት ቦታ ፍጥረት ግቡን ሊመታ ይችላል። በፍጥረት ላይ የተሾመው ማን ነው? ሰው ነው። ሰው ይሄንን አደራ ለመወጣት ስላልቻለ ፍጥረት ያለ አለቃው፣ ያለ አስተዳዳሪው፣ ያለ ኃላፊው ግቡን ሊመታ አይችልም። ስለዚህ አሁንም ፍጥረት የሚናፍቀው ምንድነው? ኃላፊ በተመለሰልኝ በቦታው በኔ ላይ ባላደራ ተደርጎ የተሾመው የሰው ልጅ ተገልጦ በእውነተኛ ማንነቱ እግዚአብሔር መጀመሪያ ባቀደለት በአስተዳዳሪነቱ በትክክለኛ ቦታው ተገልጦ እኔን እየጠበቀ እኔን እያበጀ መጀመሪያ ለታቀድኩበት ግብ እንድደርስ ምን ነው ቢያረገኝ? መቼ ነው ይሄ የሰው ልጅ የእግዚአብሔር ልጅ ሆኖ አሁን የሚገለጠው ብሎ ፍጥረት ማንን እየናፈቀ ነው ማለት ነው? አስተዳዳሪውን እየናፈቀ። ቁጥር 19 የሚለን እሱን ነው። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና። ፍጥረት በሳሉ አስተዳዳሪው ባላደራው በሌለበት ቦታ አስቀድሞ የታቀደለትን ግብ ሊመታ አይችልም። መጀመሪያም እግዚአብሔር ምድርን ሲያበጅ ሰውን ባላደራ አድርጎ ሲሾም እግዚአብሔር በሕዝቡ መካከል ለማደር ዓላማ ነበረው። ከዛ በኋላ እስራኤልንም ከጠራ በኋላ በሕዝቡ መካከል ሲያደርግ የነበረው አስቀድሞ ያቀደውን ነው።
ከዛም በኋላ አሁን በውስጣችን መኖሩ እግዚአብሔር እሱን ነው የሚያሳየው። ወደፊትም ደግሞ በዛ በትክክለኛ በተጠራንበት በተፈጠርንበት ፖዚሽን ላይ ሆነን እግዚአብሔር በመንፈሱ አሁን እንዳለ በሙላት ስንገለጥ እግዚአብሔር ልጅነታችን ዝቅ ብለን እናየዋለን። ገና እንዳልተገለጠ እንደሱ ሲገለጥ ፍጥረት ግቡን ይመታል። ነገር ግን አሁን ቁጥር 20 እንደሚነግረን ፍጥረት ለከንቱነት ተገዝቷል፣ በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም ይላል። ፍጥረት መጀመሪያ የታቀደለትን ግብ እንዳይፈጽም አሁን ምን ሆኗል? ለከንቱነት ተገዝቷል ማለት ነው። ከንቱ ነው ማለት ግቡን ያልመታ፣ ዓላማውን የሳተ፣ ወደ ታቀደለት ግብ ያልደረሰ ማለት ነው። መክብብን መጽሐፍ እንደሚል ከንቱ ሁሉ ከንቱ የከንቱ ከንቱ እንደሚለው እንደሱ ሆኗል። ኤም የለውም። ትክክለኛ ግቡን አይመታም። የታቀደለት ቦታ ላይ አይደለም ፍጥረት ያለው። እግዚአብሔር ያቀደው ፍጥረት እንዲሆን አይደለም። ዘፍጥረት ምዕራፍ 1ን ስናነብ ምዕራፍ 2 ስናነብ የሚነግረን ምንድነው? መልካም መሆኑን፣ እጅግ መልካም መሆኑን ነው ፍጥረት የተነገረን። ምዕራፍ 3ን ስናነብ ግን ምድር ተረገመች። በኃጢአቱ አይደለም፣ በሰው ልጅ ኃጢአት ምክንያት እሾህና አሜከላን ታብቅል ተባለ። ስለዚህ ምድር ምን ሆነች ማለት ነው? መጀመሪያ መልካም ያልነበረ ነገር ማብቀል ጀመረች። ምን? እሾህ፣ አሜከላ። ስለዚህ ከንቱ ሆነች ማለት የታቀደላት ቦታ ላይ አይደለችም። ፍጥረት በተቀላላ እግዚአብሔር ያቀደው ቦታ ላይ አይደለም ፍጥረት ያለው። ለከንቱነት ምን ሆኗል? ተገዝቷል። ፍጥረት ለከንቱነት የተገዛው እንደ ሰው ልጅ በፈቃዱ አይደለም። የሰው ልጅ ኃጢአት የሰራው በፈቃዱ ነው። ፍጥረት ግን ኃጢአት አልሰራም። ኃላፊው ነው ኃጢአት የሰራው። ስለዚህ ፍጥረት ለከንቱነት ተገዝቷል። የተገዛው ግን በፈቃዱ አይደለም። ማን ነው ያስገዛው? በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም ይላል። ስላስገዛው፣ ያስገዛው አካል አለ ለፍጥረት። ማን ነው ያስገዛው ፍጥረትን ለከንቱነት? ሰይጣን አይደለም ያስገዛው ፍጥረትን ለከንቱነት። ለምን? ክፍሉ ምንድነው የሚለው? ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ። ይሄ ነው ቁልፉ ያለው። ሰይጣን በተስፋ ፍጥረትን ሊያስገዛ አይችልም። ተስፋ የለው። ስለዚህ ሰይጣን አይደለም፣ አዳም አይደለም ፍጥረትን ለከንቱነት ያስገዛው። ፍጥረትን ለከንቱነት ያስገዛው በተስፋ ነው። አዳም ተስፋ ሰጪ አይደለም፣ ለራሱም ተስፋ ያስፈልገዋል። ፍጥረትን ለከንቱነት ያስገዛው ማን ነው? እግዚአብሔር ነው። በምንድን ነው ያስገዛው? በተስፋ ነው ያስገዛው። ስለዚህ ፍጥረትን ለአንዴና ለመጨረሻ ጊዜ በቃ ከዛሬ ጀምሮ ለዘላለም ኤምለስ እንዲሆን፣ ፐርፐዝለስ እንዲሆን፣ ግቡን እንዳይመታ አይደለም እግዚአብሔር ያስገዛው። በምንድን ነው ያስገዛው? በተስፋ ነው ያስገዛው። አልቲሜትሊ ሳይሆን እስከሆነ ጊዜ ድረስ፣ እስከሆነ ዘመን ድረስ በተስፋ ነው ያስገዛው። አንዳንድ አማርኛ ትርጉሞች ግልጽ አድርገውታል። ለምሳሌ አዲስ ትርጉም እንደዚህ ይላል፣ ፍጥረት ሁሉ ከንቱ እንዲሆን ተፈርዶበታል፣ ይኸውም በራሱ ፍላጎት ሳይሆን በተስፋ እንዲጠባበቅ ባደረገው በእግዚአብሔር ፈቃድ ነው ይላል። ሕያው ቃል ትርጉም እንደዚህ ይላል፣ በራሱ ፈቃድ ሳይሆን በእግዚአብሔር ፍርድ ኃጢአትና ሞት የሰፈነበት እያለ ይናገራል። ስለዚህ ፍጥረትን በተስፋ ለከንቱነት ያስገዛው ማን ነው? እግዚአብሔር ነው። ለምንድን ነው እግዚአብሔር ያስገዛው? በተስፋ ነው። ለምንድን ነው ያስገዛው? ዳኛ ስለሆነ፣ ፈራጅ ስለሆነ፣ ቀጪ ስለሆነ፣ የፍጥረቱ ባለቤት ስለሆነ፣ በፍጥረቱ ላይ ኃላፊነት የተሾመው ሰው ሲያጠፋ ፍጥረቱ ባላደራ በባላደራነት ፍጥረቱን እንዲያስተዳድር የተፈጠረው የሰው ልጅ የተሾመው የሰው ልጅ ፖዚሽኑን ሳይጠብቅ ሲቀር እግዚአብሔር በቃ አንተ ውደቅ፣ ፍጥረት ራስህን አስተዳድር፣ ፍጥረት እርስ በርስ ተገዛዛ ብሎ አልተወም። አሁንም ለማን ነው ይሄ የተጠበቀው? ለሰው ልጅ ነው የተጠበቀው። የሰው ልጅ ታጥቦ ከኃጢያቱ፣ የሰው ልጅ ከኃጢያቱ ነጽቶ፣ የሰው ልጅ ዳግመኛ ተወልዶ፣ የሰው ልጅ መጀመሪያ ወደ ተፈጠረበት ክብር ተመልሶ እንደገና ፍጥረትን እንዲገዛ ነው የእግዚአብሔር ሐሳብ። ስለዚህ ይሄ ጊዜ እስኪደርስ ድረስ፣ ባላደራው እስኪለወጥ ድረስ፣ ኃላፊው ልብ ገዝቶ፣ ኃላፊው ነፍስ ዘግቶ፣ ኃላፊው አስተውሎ ኃላፊነቱን እስኪወጣ ድረስ ፍጥረት በተስፋ እንዲቆይ እግዚአብሔር ለምን አስገዛው ማለት ነው? ለከንቱነት አስገዛው። ስለዚህ ፍጥረት የተፈጠረበትን እየኖረ አይደለም፣ አሁን ግቡን እያሳየ አይደለም። ብዙ መበላላት ያለው ለዚህ ነው።
ብዙ በፍጥረት መካከል ብዙ ጭንቅ ያለው ለዚህ ነው። የእግዚአብሔርን ክብር ፍጥረት እንደሚገባ የማይገልጠው ለዚህ ነው። የእግዚአብሔርን ፍቅር ሊገልጥ የማይችለው ፍጥረት ለዚህ ነው። የእግዚአብሔርን ታላቅነት እንደሚገባ ፍጥረት መግለጽ ያልቻለው ለዚህ ነው። ኤምለስ ሆኗል፣ ከንቱ ሆኗል፣ ግቡን ያልመታ ሆኗል። የታሰበበት ቦታ አይደለም ያለው። ፍጥረት ጥፋት ሲገለጥበት እናያለን። ያስገዛው ግን ማን ነው? እግዚአብሔር ነው ያስገዛው። አስተዳዳሪው ስለሳተ ግን በምንድን ነው? እግዚአብሔር በተስፋ። ዘፍጥረት ምዕራፍ 3 ላይ ተስፋውን እናያለን። የሴቲቱ ዘር ይመጣና የእባቡን ምን ያረጋል? ራስ ይቀጠቀጣል ሲል ከፍርዱ ጋር አብሮ ምን አለ? ተስፋ አለ። የመጀመሪያው ወንጌል ያለው ዘፍጥረት ምዕራፍ 3 ውስጥ ነው። ስለዚህ ምድር እሾህና አሜከላን እንድታበቅል እየተናገረ እግዚአብሔር በዛው ፍርድ ውስጥ ግን ምን አለ? ተስፋ አለ። ይመጣል የሴቲቱ ዘር። ያሳተውን የሰው ልጅን በኃጢአት የጣለው የእባቡን ራስ ይቀጠቅጥና ከዛ በኋላ ምን ይመጣል? ለውጥ ይመጣል። የሰው ልጅ ይለወጣል። የሰው ልጅ ይታደሳል። ፖዚሽኑን ይይዛል። ያኔ ፍጥረት ምን ይሆናል? ከጥፋት ተላቆ እፎይ ይላል ብሎ ነው የሚነግረን። ስለዚህ ቁጥር 19 እንደሚነግረን ፍጥረት አሁን በምን እየተጠባበቀ ነው? በናፍቆት እየተጠባበቀ። አማኞችን እየተጠባበቀ ነው ፍጥረት። አይታየን ይሆናል እንጂ ተራራው፣ ሸለቆ፣ ወንዙ፣ ቢራቢሮ፣ አዋፉ፣ እያንዳንዱ ነገር፣ ሳሩ፣ ቅጠሉ፣ አየሩ የእግዚአብሔር ልጆችን ያመኑ ሰዎችን በትክክለኛ ቦታቸው ተገልጠው እፎይ እንዲያደርጉት መቼ ነው የሚገለጡት? መቼ ነው የሚታዩት? እያለ የእግዚአብሔር ፍጥረት አጽናፈ ዓለሙ በጠቅላላ በጥፍሮቹ ቆሞ ማንን ነው የሚጠብቀው? እኛን ነው የሚጠብቀው። ድነት የግል ጉዳይ አይደለም። አዎ የምታምኑት በግላችሁ ነው። አዎ የምትወስኑት በግላችሁ ነው። ድነት ግን ለእግዚአብሔር መላ ዓለሙን የሰው ልጆች መዳን፣ የክርስቶስ ሞት፣ ሰዎች ከእግዚአብሔር ጋር በመታረቃቸው መላ ዓለሙን ወደ መጀመሪያ እሳቤው የሚያመጣበት አጀንዳ ነው። ሰው የተጠራው ለዚህ ነው። የዳነው ለዚህ ነው። ግን ብዙዎቻችን ይሄን ስለማናስተውል ሁሉ ጊዜ ጉዳያችን እዚቹ ጋር ነው ያለችው። አንድ ተረት አለ፣ ካልነገርኳችሁ ልንገራችሁ። ላንቺ ቁም ነገርሽ በሱ በላወጥሽ የሚባል። ቁም ነገሯ ምንድነው? ያቺው ናት። ደሞ ደና ወጥ ነገር እንደው ቢሆን እግዚአብሔር የጠራን በጣም ለትልቅ ነገር ነው። ፍጥረቱ ሁሉ የሚጠብቀው ፍጥረቱ እኮ ነው። እግዚአብሔር የፈጠራቸው ፍጥረታት በጠቅላላ በጥፍራቸው ቆሞ የሚጠብቁት የኛን መገለጥ ነው የሚጠብቁት። እግዚአብሔር የሰው ልጅን የሾመው በእጆቹ ስራ ሁሉ ላይ ነው። መዝሙር 8 የሚነግረን በእጆች ስራ ሁሉ ላይ ሾምከው። ግን ያንን የኖሩት እነማን ናቸው? አዳምና ሔዋን ብቻ ከኃጢአት በፊት ኖረውታል። ከዛ በኋላ ክርስቶስ ነው። ማንም የሰው ልጅ መዝሙር 8ን አልኖረው። በእጆች ስራ ሁሉ ላይ ሾምከው፣ የክብርና የምስጋናን ዘውድ ጫንክለት፣ ታስበው ዘንድ ሰው ማን ነው? ይህንን የኖረ የለም። ግን እኛ አይደለንም የምንናፍቀው፣ ፍጥረት ነው የኛን መገለጥ የሚጠብቀው የሚናፍቀው። አሁን ፍጥረት ዓላማ ቢስ ሆኗል። አሁን ፍጥረት የታቀደለትን ግብ አይመታም። አሁን በጥፋት ባርነት ተይዟል። ጥፋት የሚለውን አዲሱ መደበኛ ትርጉም መበስበስ ይለዋል። በመበስበስ ውስጥ ተይዟል። ዲኬ ወይም ደግሞ ኮራፕሽን ይላል እንግሊዘኛ ትርጉሞች። በመበስበስ ወይም በጥፋት ውስጥ ተይዟል። ፍጥረት እዛ ውስጥ ሆኖ ጭንቅ ውስጥ ነው ያለው። በጥፋት ባርነት ተይዟል። በመበስበስ ውስጥ ተይዟል። የሆነ አዙሪስት ውስጥ ነው ያለው። ከዛ ማን ያላቀው? ክረምት ሲመጣ እዚህ ሀገር ቅጠሉ ይረግፍና ድርቅ ያለ ጭራሮ ይሆናል። ከዛ ስፕሪንግ ሲመጣ ቅጠሉ ያቆጠቁጣል። ደሞ አማረበት ስንል የሚቀጥለው ቅጠሉ ይረግፋል። ደሞ እንደገና ያበቅላል። ደሞ እንደነገር ከዚህ አዙሪት የሚያላቀቀውን ነው የሚፈልገው። ይሞታል ፍጥረት። በጥፋት ተይዟል። በመበስበስ ተይዟል። መላቀቅ ይፈልጋል። ነገር ግን እግዚአብሔር ለጥፋት ያስገዛው ለዘላለም አይደለም። በምንድን ነው? በተስፋ ነው። ተስፋ አለው።
አስቀድሞ ያቀደውን እቅድ ይፈጽማል። ምድረ በዳው ያብባል። በኢሳይያስ መጽሐፍ በትንቢት እንደተነገረ እንስሳት በሰላም ስለሚኖሩበት ሁኔታ፣ ስለማይበላሉበት ሁኔታ ሲናገር ይሄንኑ ነው የሚነግረን። በራእይ መጽሐፍ ላይ አዲስ ሰማይና አዲስ ምድር ብሎ የሚነግረን ይሄንኑ ነው። የሰው ልጅ ዳግም እንደሚወለድ፣ የሰው ልጅ አዲስ ፍጥረት እንደሚሆን፣ ፍጥረትም አዲስ ፍጥረት ሆኖ ታድሶ መጀመሪያ የታቀደለትን ኤም ፐርፐስ ሲመታ ከንቱ መሆኑ ያከትማል። ቁጥር 1 የሚነግረን ሁለት ነገር ነው። አንደኛ ከሆነ ነገር ይላቀቃል። ከጥፋት ባርነት ነፃነት ወጥቶ ይላል ይላቀቃል፣ ከአዙሪቱ ይወጣል። ሁለተኛ እዛው ጋር ወደ መልካም መድረስ አለ። ምንድነው የሚለን? ለእግዚአብሔር ልጆች ወደ ታቀደው የክብር ነፃነት ይላል። ክብሩ የማን ነው? የፍጥረት አይደለም። የማን ነው? የእግዚአብሔር ልጆች። እነሱ መክበራቸው፣ እሱ የነሱ መክበር እሱ ለሱ ምንድነው? ነፃነት ነው። የእግዚአብሔር ልጆች መክበራቸው። ብዙ ጊዜ መክበርን የምናስበው ከዚህ ሽው ብለን ላይ ሄዶ መኖር ነው አይደል? በቃ ከዚህ ማምለጥ ብቻ በሆነ መንገድ እግዚአብሔር ከዚህ ሀገር ባስወጣኝ። ከዚህ ሀገር ስል እዚህ ላለን ከዚህ ነው፣ እዛ ላሉ ከዛ ነው። ገብቷቸዋል? የብዙዎቻችን ናፍቆት እንደው እግዚአብሔር አንዳንዱማ እንደዳነ ጌታን እንደተቀበለ ሞቶ እግዚአብሔር እንዲወስደው ይናፍቃል። ብኖር ኃጢአት ነው የምሰራው፣ ብኖር አላስደስትም፣ ብቻ በወሰድከኝ ብሎ ነው የሚናፍቀው። የእግዚአብሔር ልጆች ክብር ግን ፍጥረትን ማስተዳደር ነው። የክብራቸው ነጸብራቅ ብርሃን አይደለም። የሹመታቸው፣ የኃላፊነታቸው፣ የኃይላቸው፣ የስልጣናቸው ሪፍሌክሽን ነው ብርሃን እንጂ ብርሃን ለብሳችሁ ፏ የሚል እንደሱ ለመመላለስ የምትናፍቁ ከሆነ ሐሳቡ እሱ አይደለም። የተፈጠራችሁበት ዓላማ አለ። የተፈጠርንበት ዓላማ አለ። ስንዋጅም የተዋጀንበት ዓላማ አለ። እሱን ክብር ስናገኝ እሱ ነው። መጽሐፍ ቅዱስ ላይ ስለ ብርሃን ሲያወራ፣ ስለ መንጸባረቅ ሲያወራ ስለ ኃይል ነው የሚያወራው። ስለ ስልጣን ነው የሚያወራው። ስለ ፖዚሽን ነው የሚያወራው። ከፖዚሽን የሚነሳውን ነገር ነው ብርሃን ብሎ የሚያወራው። እና ማቴዎስ እንደሚል በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ ሲባል ፀሐዮች፣ ጨረቃ፣ ከዋክብት ሆናችሁ የምትንጠለጠሉ እንዳይመስላችሁ። ክብራችሁን ነው፣ ፖዚሽናችሁን ነው የምታገኙት። ክብር ነው እንደ ፀሐይ ሲል ክብራችሁ፣ ፖዚሽናችሁ፣ ፍጥረትን የማስተዳደር እሱን ነው የሚናገረው። ፍጥረት የሚናፍቀው ይሄንን ለማየት ነው። መቼ ነው የሚገለጡት? መቼ ነው ፖዚሽናቸውን የሚወስዱት? መቼ ነው ቦታቸው ላይ የሚቀመጡት እያለ ፍጥረት ይናፍቃል። ስለዚህ ምን ይሆናል? ቁጥር 22 እንደሚነግረን እስካሁን ድረስ በመቃተትና በምጥ መኖሩን እናውቃለን። በመቃተት መቃተት ማለት በደስታ ተክሎድ መዝገበ ቃላት ዞረ፣ ለፋ፣ ደከመ፣ የጭንቅ ትንፋሽ ተነፈሰ ማለት። ስለዚህ ፍጥረት ይደክማል፣ ይለፋል፣ የጭንቅ ትንፋሽ ይተነፍሳል። በመቃተት እና በምን ይላል? በምጥ እንደሚኖር እናውቃለን ይላል። ምጥ ለምንድን ነው? ለአዲስ ልደት ነው። ምጥ ለምንድን ነው? መወለድ ስላለ ነው። አዲስ የሚመጣ የሚገለጥ ነገር ስላለ ነው። ጭንቁ የሞት አይደለም። ጭንቁ የመጥፋት አይደለም። ምክንያቱም ለጥፋት እንዲገዛ የተወሰነለት በምንድን ነው? በተስፋ ስለሆነ ምጡ የምንድን ነው? የመውለድ ጭንቅ ነው። የምጣር መጀመሪያ ነው ብሎ ጌታችን እንደሚናገረው። ጌታችን ሲናገር የምጣር ሐሰተኛ ነቢያት መብዛታቸው፣ ሐሰተኛ አስተማሪዎች መብዛታቸው፣ የምድር መንቀጥቀጡ፣ ይሄን እሳተ ገሞራው የጦር ወሬ ሁሉ ያነሳና የጥፋት ነው አይደለም የሚለው። የምጣር መጀመሪያ ነው። የሚመጣ መልካም ነገር ስላለ፣ የሚመጣ ህይወት ስላለ። ስለዚህ ፍጥረትም እየተጨነቀ ያለው ለመውለድ ነው። የምጥ ህመም በወሊድ ደስታ እንደሚተካ ሁላችን እናውቃለን። ስለዚህ ፍጥረት እየተጨነቀ በምጣር ውስጥ ሆኖ፣ የመጣር ሳይሆን የምጣር ነው፣ በዛ ውስጥ ሆኖ የሚጠብቀው አዲስ የሚወለድ ነገር ስላለ ነው። እና ፍጥረት አይጠፋም። እግዚአብሔር እቅዱን አልቀየረም። እግዚአብሔር ዓላማውን አልቀየረም። የሆነ ነገር ፌል ሲያደርግ እግዚአብሔር የሚቀይር አይደለም። ስለዚህ ምን ያደርገዋል? መልሶ ወደ ፖዚሽኑ ያመጣዋል። ፍጥረት ይታደሳል። እግዚአብሔር አዲስ ሰማይ አዲስ ምድር ይሰጠናል ማለት ይሄንን በሉ እንግዲህ እናንተ ኤክስፓየር አድርጋችኋል ወደዛ ሂዱ ብሎ ሌላ ያመጣል ማለት አይደለም። ምን ያደርገዋል? ይሄንን ይለውጠዋል። ጌታችን ኢየሱስ ክርስቶስ ከሞት ሲነሳ ሌላ ስጋ አይደለም። ያው ስጋ ግን ምን ሆነ? ትራንስፎርምድ ሆነ። እኛ ከሞት ስንነሳ ሌላ ስጋ አይደለም የምንቀበለው። ይሄው ስጋችን ምን ይሆናል? ይለወጣል፣ ትራንስፎርምድ ይሆናል። ከዚሁ ነው የሚነሳው። ኮንቲኒቲ አለ፣ ዲስኮንቲኒቲም አለ።
ነገር ግን ያው ነው እንጂ ሌላ ቦዲ አይደለም የሚሰጠን። ስለዚህ ከዚሁ ካስቀያሚው ዓለም ግን ምን ይወለዳል? አዲስ ነገር ይወለዳል። ልክ ከአባ ጨጓሬ ቢራቢሮ እንደሚወለድ። እንዴት ነው ያን አባ ጨጓሬ መቼም ይኮሰኩሳል አይደል? ቢራቢሮ ያምራል። ከዚህ ውስጥ ያ እንዴት እንደሚወጣ አናቅም። ከዚህ ውስጥ አዲስ ሰማይና ምድር እግዚአብሔር ምን ያደርጋል? ያበጃል፣ ያወጣል እንጂ እግዚአብሔር ፍጥረቱን አያጠፋም። ክርስቶስ ሲነሳ መቃብሩ ባዶ ነበር እንጂ ሌላ ስጋ እንዳልነበር ያ እንደከበረ እኛም እንደምንከብር ፍጥረትም እንደሱ አዲስ ሆኖ ይለወጣል። ስለዚህ ፍጥረት ይቃትታል። መቼ ነው የሚመጡት እነዚህ ሰዎች? ምንድነው እየሰሩ ያሉት እነዚህ ሰዎች እያለ ምን ያደርጋል? ይጠብቃል። ፍጥረት ብቻ አይደለም ይላል ሐዋርያው ጳውሎስ ቁጥር 23 ላይ። እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነትን እየተጠባበቅን ራሳችን በውስጣችን እንቃትታለን ይላል። ራሳችን በውስጣችን እንቃትታለን። ምዕራፍ 8 የመጀመሪያውን ክፍል ስናነብ እግዚአብሔር አባታችን እንደሆነ አባት ብለን የምንጮህበት የልጅነት መንፈስ እንደተሰጠን አይተን ነበረ። እግዚአብሔርና ሰው፣ ፈጣሪና ፍጡር፣ አምላክና አምላኪ የነበረው ግንኙነት፣ እግዚአብሔርና ፍጥረቱ የነበረው ግንኙነት በክርስቶስ ሥራ ለኛ ምን ሆኖልናል? እግዚአብሔርና ልጆቹ ሆኖልናል። የአባትና የልጅ ግንኙነት ነው እንጂ ያለን እንደሌላው የፈጣሪና የፍጡር ብቻ አይደለም። አዎ ፍጡራን ነን፣ ነገር ግን ሌላው ፍጥረት ከእግዚአብሔር ጋር የፈጣሪና የፍጡር ግንኙነት ብቻ ነው ያለው። እኛ ግን ከእግዚአብሔር ጋር የፈጣሪና የፍጡር ብቻ ሳይሆን የአባትና የልጆች ግንኙነት ነው ያለን። ይሄን ብሎን ሲያበቃ አሁን ምንድን ነው ነገር? የልጅነታችንን እየተጠባበቅን ነው የሚለው። የእግዚአብሔር ልጆች ነን። አስደናቂ ነገር ነው የተደረገልን። ግን ደግሞ የእግዚአብሔር ልጆች አንመስልም። ምክንያቱም ምንድነው የሚለው? እየተጠባበቅን ነው የሚለው። ያላገኘነው ነገር አለ ማለት ነው። የእግዚአብሔር ልጆች ነን፣ ሆነናል። እግዚአብሔርን አባታችን ብለን መጥራት እንችላለን። የእግዚአብሔር ልጆች ነን። ከቁጥር 14 እስከ 17 ይነግረናል። ግን ደግሞ ቁጥር 18 እንደሚነግረን ስቃይ እንቀበላለን። የአሁኑ ዘመን ስቃይ ከሚመጣው ክብር ጋር ሲነጻጸር ሲመዛዘን እንደሚለው እንቀበላለን ስቃይ። ቁጥር 26ን ስናነብ ደግሞ ድካም አለብን፣ መንፈስ ድካማችንን ያግዛል ብሎ ስለሚናገር ድካም አለብን። ስለዚህ እምብዛም የእግዚአብሔር ልጆች አንመስልም። ልጅነታችን በሕግ ጸድቋል። ምንም ጥርጥር የሌለበት ነገር ነው። በኋላ እንደምናየው ቀብድም ተከፍሎናል፣ ተቀብለናል። ስለዚህ እንደሚሆን እናውቃለን። ግን ደግሞ በሙላት አልተቀበልንም። ስለዚህ የሆነ የቀረ ነገር አለ፣ ያልሆነ ነገር አለ ገና። ለምሳሌ ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደዚህ ይለናል። ምዕራፍ 5 ከ1 እስከ 5 ሁለተኛ ቆሮንቶስ ምዕራፍ 5 ከ1 እስከ 5 ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለንና። መቃተት መጣ። ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለንና ለብሰን ራቁታችን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን። ነገር ግን ለዚሁ የሰራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ሰጠን። ስለዚህ ስለ ምድራዊ መኖሪያችን ስለ ስጋችን ያወራል፣ እንደሚለወጥ ያወራል። በመካከል ከብዶን ምን እናረጋለን? እንቃትታለን። እግዚአብሔር ይሄንን አውቆ ለዚሁ የፈጠረን እግዚአብሔር ምን ሰጠን ይላል? የመንፈሱን መያዣ ሰጠን። ወደ ሮሜ 8ም ተመልሰን እንመልከት። እርሱም ብቻ አይደለም ፍጥረትን ማለት ነው፣ ነገር ግን የመንፈስ በኩራት ያለን። እዛ የመንፈሱን መያዣ ሰጠን ነው የሚለው። እዚህ ጋር የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነው ልጅነታችንን እየተጠባበቅን ራሳችን በውስጣችን እንቃትታለን። እዛም ስለ ሰውነታችን መለወጥ ነው የነገረን። አሁንም እዚህ ቦታ ምንድነው? የሰውነታችን ቤዛ የሆነውን ልጅነትን እየተጠባበቅን።
ስለዚህ ምን እያለ ነው? ይሄ ሰውነታችን የሚለወጥበትን ጊዜ እየተጠባበቅን ምን እናረጋለን? እንቃትታለን ነው የሚለው። ስለዚህ የመንፈስ ፍሬ የመንፈስ በኩራት የሚለው የመጀመሪያ ስጦታ ማለት ነው። ሙሉ ስጦታ ሳይሆን የመጀመሪያው ስጦታ። በሁለቱም ቦታዎች ላይ መንፈስ ቅዱስ እንደተሰጠ ነው የነገረን። በሁለቱም ቦታዎች ላይ እንደምንቃትት ነው የነገረን። በሁለቱም ቦታዎች ላይ ስለ ሰውነታችን መለወጥ ነው የሚነግረን ማለት ነው። ስለዚህ ምን እናደርጋለን? እንቃትታለን። ስለዚህ የክርስቶስ ትንሣኤ ቅምሻ ነው። ሙሉን እንደምንቀበል ቅምሻ ነው። ነገር ግን ቅምሻ ነው ማለት መንፈስ ቅዱስ በቁጥቁጥ የሚሰጥ ነው ማለት አይደለም። አሁን ትንሽ ተሰጥቶናል፣ በኋላ ደግሞ ሞቅ ደመቅ እየተደረገ ይሰጠናል ማለት አይደለም። መንፈስ ቅዱስ እንደሱ አይደለም የሚሰጠው። መንፈስ ቅዱስ መቀበላችን በኋላ ሙሉውን የመዳንን ስጦታ እንደምንቀበል ዋስትና ነው ማለት ነው። ማረጋገጫ ነው ማለት ነው። የሆነ ዲል ኖሮን ቢዝነስ ውስጥ ያለን ሰዎች የሆነ ሰው ትልቅ ስራ ሊያሰራን መጥቶ የሆነ ቀብድ ከፍሎ ከሄደ በኋላ እንዴት ነው ይሄን ሁሉ ዕቃ የምትገዛው? ባይመጣስ ቢቀርብስ? በቃ በዛው ቢቀርስ ቢባል ምንድነው የምንለው? ቀብድ ተቀብለናል፣ ቀብድ ከፍሏል ነው የምንለው። ስለዚህ መንፈስ ቅዱስ ስለተሰጠን እግዚአብሔር የተናገረውን እንደሚፈጽም ምናችን ነው? ማረጋገጫችን ነው። የምንቃትተው ለዚህ ነው። የምንቃትተው መንፈስ ቅዱስ ስላልተሰጠን ሳይሆን የምንቃትተው መንፈስ ቅዱስ ስለተሰጠን ነው። መንፈስ ቅዱስ ተሰጥቶናል። መንፈስ ቅዱስ ተሰጠን ማለት ሙሉን ስጦታ እንደምንቀበል ቅድመ ክፍያ ነው። ያንን ስላገኘን እንደሚመጣ እናምናለን፣ እንደሚመጣ ማረጋገጫ አለን። ታዲያ መቼ ነው የሚመጣው እያልን ምን እናረጋለን? እንቃትታለን። ሌሎች ትርጉሞች እንደዚህ ይላሉ። ይህ ያው ቃል ትርጉምን ላንብበው። ወደፊት ተዘጋጅቶ የሚጠብቀን ክብር መነሻና መሰረት የሆነውን የመንፈስ ቅዱስን ስጦታ የተቀበልን ሁላችን ያች ዕለት ከመቼ መቼ ደርሳ እግዚአብሔር በሰጠን ተስፋ መሰረት እግዚአብሔር ሕመምና ሞት የማይነካውን አዲስ አካል ለብሰን የልጅነት ማዕረጋችንን እንቀበል ይሆን በማለት እንቃትታለን፣ እንናፍቃለን። ደስ አይልም? እደግመዋለሁ። ወደፊት ተዘጋጅቶ የሚጠብቀን ክብር መነሻና መሰረት የሆነውን የመንፈስ ቅዱስ ስጦታ የተቀበልን ሁላችን ያች ዕለት ከመቼ መቼ ደርሳ እግዚአብሔር በሰጠን ተስፋ መሰረት ሕመምና ሞት የማይነካውን አዲስ አካል ለብሰን የልጅነት ማዕረጋችን እንቀበል ይሆን በማለት እንቃትታለን፣ እንናፍቃለን። ቀኑ እንደሚመጣ እናውቃለን። ለምን? መንፈስ ቅዱስ ተሰጥቶናል። ስለዚህ እርግጠኛንን እንደሚመጣ። ግን መቼ ነው እያልን ምን እናረጋለን? እንናፍቃለን። ያቺ ቀን የምትመጣው መቼ ነው? የመቃተታችን መነሻ ምንድነው? ተስፋው ነው። ተስፋው እንደሚመጣ ማረጋገጫችን ምንድነው? የመንፈስ ቅዱስ ስጦታ ነው። ስለዚህ ምን እናረጋለን? እንቃትታለን። አዲስ ትርጉም እንደዚህ ይላል። የመጀመሪያውን የመንፈስ ቅዱስ ስጦታ የተቀበልን እኛም የሰውነታችን ቤዛ የሆነውን የእግዚአብሔር ልጆች መሆንን በተስፋ እየተጠባበቅን በውስጣዊ ሰውነታችን በመቃተት ላይ እንገኛለን። ስለዚህ የሚገለጥ ምን አለ? የእግዚአብሔር ልጅነታችን አልተገለጠም ገና ነን፣ ጥርጥር የለውም። ላመኑ በስሙ ላመኑ ለተቀበሉት ዮሐንስ 1:12 የእግዚአብሔር ልጆች የመሆንን ምን ሰጣቸው? ስልጣን ሰጣቸው። ስልጣን ተቀብለናል። ሌጋሊ የእግዚአብሔር ልጆች ነን። ነገር ግን በሙላት ገና እጃችን አልገባም። ምን እንደምንሆን አናውቅም። ሐዋርያ ዮሐንስ በመጀመሪያ መልእክቱ ምዕራፍ 3 ላይ እንደሱ ነው የሚለን። አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 ጀምሮ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንደዚሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ ክርስቶስ ማለት ነው እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። የእግዚአብሔር ልጆች ነን፣ ግን ምን እንደምንመስል ገና አልተገለጠም። ያልተገለጠ ነገር አለ፣ ያልታየ ነገር አለ። ሰውነታችን ገና አልተለወጠም። አሁን እንደሌላው የሚራብ ሰውነት ነው ያለን፣ የሚደክም ሰውነት ነው ያለን፣ የሚዝል ሰውነት ነው ያለን፣ በእድሜ የሚጨረማመት ሰውነት ነው ያለን። ስለዚህ ከብዶን ምን እናረጋለን? እንቃትታለን ሁላችንም። እንዲያውም እድሜያችን ሲጨምር መቃተታችንም አብሮ ምን ይሆናል? ይጨምራል። ዕቃዎች ይጎላሉ አይደል?
ከአባቴ ጋር በጣም እንላፋለሁ። በጣም አሁንም እንላፋለን ብዙ እና ሁሌ የምለው ነገር አለ፣ የጎደለ ነገር አለ እና አረቃ ጎሏል አንተ ሰውዬው ቆም እለዋለሁና እንሳሳቃለን በዚህ። ለዛ ነው እንደሱ ያልኩት። እድሜያችን ሲጨምር ኃላፊነታችን ሲጨምር ምናችን ይጨምራል? መቃተታችን ይጨምራል። ምን ይያልን? መቼ ነው የሰውነታችን ቤዛነት የሚገለጠው? መቼ ነው ከዚህ ተላቀን በሙሉ ክብር የምንገለጠው? መቼ ነው ከዚህ ሰውነት ከሚደክም ከሚዝል ከሚጎብጥ ከሚጨማደድ ቆዳ ከሚደክም ጆሮ ከሚፈዛ አይን ከሚሸብት ጸጉር የምንላቀቀው መቼ ነው እያልን አንዳንዱ በእርግጥ ማስቀረት ይችላል፣ ግን አይቀርም። እድሜያችን ሲጨምር መቃተታችን ይጨምራል። ግን ዋስትና አለን፣ እርግጠኞች ነን። ቀብዱን ስለተቀበልን የመንፈስ ቅዱስ የመንፈስ በኩራት የመጀመሪያውን ፍሬ ስለተቀበልን እግዚአብሔር የገባውን ተስፋ እንደሚፈጽም እናውቃለን። ያ ቀን እንደሚመጣ እናውቃለን። ስለዚህ እኛም የምንቃትተው በምንድን ነው? በተስፋ ነው። እኛም የምንቃትተው እርግጠኛ ሆነን ነው የምንናፍቀው። ብራንድ ኒው ቦዲ እንደሚሰጠን እያወቀን ነው የምንቃትተው። ቅምሻውን ስላገኘን በሙላት ምን እንደሚመስል እናውቃለን። እንደው ትንሹን ነገር እንኳን ብናይ ጌታን ስትቀበሉ ያገኛችሁት በዛ ሞሜንት ከኃጢአት የማረፍ የመገላገል የሆነ የተጫነብን ቀንበር የመውደቅ የህይወት ትርጉም የማግኘት ከእግዚአብሔር ጋር ቤተሰብ የመሆን እፎይ የሚል ያቺ ቅምሻለች አይደል? እሱን በሆነ ቁጥር አባዙ። መቼም የምናገኘው ክብር ለኢማጂኔሽን ራሱ ከምናባችን በላይ ነው። አቅም የምናብ አቅማችን ያንን ለመረዳት ራሱ የሚችል አይመስለኝም። ለዚህ ነው ሐዋርያው ዮሐንስም ምን እንደምንሆን አናውቅም ያለው። ምን እንደሚመስል አናውቅም። አንድ የምናውቀው ነገር ክርስቶስ ሲገለጥ እርሱን እንደምንመስል እናውቃለን። አናውቅም ነው ያለው። አናውቅም። ለመገመት እንኳን የሚከብድ ክብር ነው የሚጠብቀን። የቤዞት የመጨረሻ ደረጃ ምንድነው? የሰውነታችን መለወጥ። ጌታ ይመስገን። በተስፋ ድነናል። ለምንድነው የምንጠብቀው? አላገኘንም ወይ? ወሰናል አላልንም ወይ? ተቀብለናል አላልንም ወይ? አልዳንም ወይ ስንል ቁጥር 24 እና 25 የሚነግረን እንደዚህ ነው። በተስፋ ድነናልና። አሁን ድነናል፣ ግን የዳነው በምንድን ነው? በተስፋ ነው። ድነናል ኃላፊ ጊዜ ነው። የሆነውን የተፈጸመውን ያለቀ የተጠናቀቀ የትላንት ነገር ነው ድነናል ብሎ የሚነግረን። ግን የዳነው በምንድን ነው? በተስፋ ነው ይላል። ተስፋ ማለት ደግሞ ገና ያልመጣ ወደፊት ያለ ያልደረስንበት ያልጨበጥነው ነገር ነው። ኦክሲሞሮን ነገር ነው። ድነናል፣ ሆኗል፣ ተፈጽሟል፣ ተጠናቋል። ግን የዳነው በምንድን ነው? በተስፋ ነው። ተስፋ የምናደርገው ለምንድን ነው? ስላልተቀበል ነው። ተስፋ የምናደርገው ለምንድን ነው? ስላላየ ነው። ምክንያቱም ቀጥሎ እንደሱ ነው የሚለን። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። ድነናል፣ ተስፋ አለን። የዳነው በተስፋ ነው። ለምንድን ነው ተስፋ የምናደርገው? ስላላየ ነው። ብናየው ኖሮ በትዕግስት አንጠብቅም ነበር። የሚያየውን ማን ተስፋ ያደርገዋል? ስላላየ ነው። ግን አሁን በመቃተት ውስጥ እንኳን በምንድን ነው የምንኖረው ማለት ነው? በትዕግስት እንጠባበቃለን ነው የሚለው መጽሐፍ ቅዱሳችን። ሁሉ ጊዜ ከተስፋ ጋር ያላየነውን ነገር ከተስፋ ጋር ያገናኛል። ለምሳሌ ዕብራውያን ምዕራፍ 11 ላይ ምን ብሎ ነው የሚነግረን? ገና ሲጀምር እምነት ማለት ተስፋ ስለምናደርገው ነገር ገና ወደፊት ያለ የሚያስረግጥ የማናየውንም ነገር የሚያስረዳ ነውና። እምነት ምንድነው? ተስፋ የምናደርገው ነገር። እምነት ምንድነው? የማናየውን ነገር የምንቀበልበት ምንድነው? ሰብስታንስ ነው እምነት ማለት። ስለዚህ እምነት ራሱ የሚኖረው ምን ሲኖር ነው? ተስፋ ሲኖር ነው። እምነት ማለት ተስፋ የምናደርገውን ነገር የምናረጋግጥበት፣ ያላየነውን ነገር እንደምናገኝ የምናረጋግጥበት ነው። ተስፋ ከሌለ ምን የለም ማለት ነው? እምነት የለም። ስለዚህ በእምነት ድነናል ስንል እምነት የሚኖረው ምን ሲኖር ነው ማለት ነው? ተስፋ ሲኖር ነው። የማናየውን ተስፋ በማድረግ ነው የምናምነው ማለት ነው። ሐዋርያው ጴጥሮስም ይህንን ይነግረናል። በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 8 እስከ 9 አንደኛ ጴጥሮስ ምዕራፍ 1 ከቁጥር 8 እስከ 9 እርሱንም ሳታዩት ትወዱታላችሁ፣
አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁ ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገር ክብር በሞላበት ሐሴት ደስ ይላችኋል። የሁሉ ደስታ የመጣው ግን ሳናየው ነው። ምክንያቱም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ ነው የሚለው። ሳናየው ነው ያመንነው። በምንድን ነው ያመንነው ማለት ነው? በተስፋ ነው ያመንነው። ተስፋ ሁሉ አይፈጸምም። ይሄ ተስፋ ግን ይፈጸማል። ለምን? ተቀብለናል። የመንፈስ ቅዱስን ስጦታ ተቀብለናል። የመንፈስ በኩራት የሆነውን ተቀብለናል። ቀብድ የሆነውን ተቀብለናል። ስለዚህ ዋስትና አለን። እግዚአብሔር ቃሉን እንደሚጠብቅ፣ እግዚአብሔር የሰጠውን ተስፋ እንደሚፈጽም እርግጠኞች ነን። ስለዚህ መቃተታችን ከምን የሚመጣ ነው? መቼ ነው ያ ቀን? መቼ ነው ያ ዕለት እያልን እንናፍቃለን። ፍጥረት ይቃትታል። መቼ ተገልጠው ወደ ግቤ ያደርሱኛል ብሎ ፍጥረት ይቃትታል፣ ለከንቱነት ስለተገዛ። አማኞች ይቃትታሉ። ለምን? የመንፈስ ስጦታን ስለተቀበሉ፣ መንፈስ ቅዱስን ስለተቀበሉ፣ ያ እንደሚፈጸም በተስፋ ስለነገራቸው ምን ያደርጋሉ? ይቃትታሉ። አማኞች መንፈስ ቅዱስን ስለተቀበሉ፣ ስላልተቀበሉ አይደለም። ምክንያቱም የሚቀጥለው ሳምንት እንደምናየው መንፈስ ቅዱስን በውስጣችን ሆኖ ምን ያደርጋል? ይቃትታል። የመቃተታችን ምክንያት መንፈስ ቅዱስን መቀበላችን ነው፣ እርግጠኛ መሆናችን ነው። ስለዚህ ከዛሬ ምን እንውሰድ? አንደኛ፣ መከራችሁን ፐርሰናል አታድርጉት። ምን ነው እኔን አታዚሙ ማለት ነው። ዋይ ሚን አታዚሙ። ፍጥረቱ ሁሉ ነው የሚቃትተው። የእግዚአብሔርን ልጆች መገለጥ እየጠበቀ ፍጥረቱ ሁሉ ነው የሚቃትተው። አማኞች ሁሉ ናቸው የሚቃትቱት። መቼ ነው ቀኑ? ምን እየጠበቁ? የሰውነታቸውን ቤዛነት እየጠበቁ ይቃትታሉ። በህመም ውስጥ ያልፉ ይቃትታሉ። በማጣት ውስጥ ያልፉ ይቃትታሉ። በችግር ውስጥ ያልፉ ይቃትታሉ። ያንዳችን መከራ ከሌላኛችን መከራ ቢለያይም ሰዎች ሁሉ በምን ያልፋሉ? በመከራ እናልፋለን። ሁላችን ነው የምናረጀው። ሁላችን ባንራብ ሁላችን እናረጃለን። ሁላችን ስራ ባናጣ ሁላችን እንሞታለን። ሁላችን ገንዘብ ባይኖረን ግን ሁላችን እንታመማለን። ሁላችን ብቸኝነት፣ ባይተዋርነት፣ በሰው መገለል ባይሰማን ሁላችን ደግሞ የምንወዳቸውን ሰዎች በሞት እናጣለን። ሁላችን ነው የምንጋራው። መቼ ነው የምንለወጠው? ይሄ ሰውነታችን የሚለወጠው ብራንድ ኒው ቦዲ የምናገኘው የእግዚአብሔር ልጅነታችንን በሙላት የምናገኘው እያልን ሁላችን እንቃትታለን። ስለዚህ በተሰበረ ምድር የምንኖር በተሰበረች ዓለም የምንኖር ስለሆንን ጭንቃችንን መከራችንን ፐርሰናል አናድርገው። ለምን እኔ ይሄ ሆነብኝ? አዎ ያሳዝናል አንዳንዱ ነገር፣ እውነት ነው። ይሄን መካድ አይቻልም። ማስቀረት የምንችለውን መከራም ደግሞ በቻልነው መጠን ተረባርበን ማስቀረት ማስወገድ አለብን። መከራ ናፋቂዎች አይደለንም። ግን ያንንም አልፎ ሲመጣ የምንኖርበት ምድር ይሄ ዓለም የተሰበረ ስለሆነ ነው። ስለዚህ ለምን እኔ ከሚል ስሜት እንላቀቅ። ፍጥረቱ ሁሉ ምን ያደርጋል? ይቃተታል። እግዚአብሔርን መንፈስ የተቀበሉ አማኞች ሁሉም ያንን ቀን እየናፈቁ ምን ያደርጋሉ? ይቃተታሉ። መከራ አይቀሬ ነው። ስለዚህ በሁሉ ይደርሳል። ፐርሰናላይዝ አናድርገው። ነገር ግን ምን አለ? ተስፋ አለ። ለፍጥረቱም ተስፋ አለው። የኛ መገለጥ እውነተኛ ቦታችንን መያዝ፣ ለኛም ተስፋ አለን። ድነታችንን በሙላት መቀበል፣ የሰውነታችንን መለወጥ። በዛው መጠን ደግሞ እንደው በትንሹም ቢሆን ለፍጥረት ግድ ይበለን። ለፍጥረቱ ግድ ይበለን። ብዙ ጊዜ ክርስቲያኖች ላይ የሚታየው ነገር፣ አንዳንድ የታወቁ ሰባኪዎችም ላይ በቃ እግዚአብሔር ፍጥረቱን ያቃጥለዋል፣ ስለዚህ እንደፈለክ በቃ ተጠቀም ምን በቃ የሚሉ ሰዎች ሰምቼ አውቃለሁ። ግን እግዚአብሔር ፍጥረቱን በምንድን ነው ያስገዛው? በተስፋ ነው። በተስፋ ባላደራ ሆኖ የተሾመው ማን ነው? የሰው ልጅ። ይሄ ስጋችን ይለወጣል። ይሄ ስጋችን ነገ የማይበሰብስ የማይጨማደድ ሆኖ ይለወጣል። ስለዚህ አትጨነቁለት እንላለን አንል አይደል? ምንም ነገ ቢለወጥ ዛሬ ምን እናረጋዋለን? እንንከባከበዋለን። የሞራል ውድቀታችንን እግዚአብሔር ነገ የክርስቶስን ፐርፌክሽን በሚመስል ሁኔታ ይለውጠዋል። ቀን ይመጣል። ስለዚህ ዛሬ ስለ ሞራል ግዳይ በልህ እንባባላለን? አንባባለን። ነገ ፐርፌክት ስለሚሆን ዛሬ ምን እናረግለታለን?
እንጠነቀቅለታለን። ምናልባት እዚህ ምድር ለምንኖር እዚህ በሰለጠነው ዓለም ለምንኖር ስለ ተፈጥሮ ስለ ከባቢ ሁኔታ በጣም ግድ ይላቸዋል። ከቤተ ክርስቲያን የመጣ ሊሆን ይችላል፣ ግን የኢትዮጵያ ክርስትና ይሄን ከነመኖሩም አያውቀው። በእኔ ግንዛቤ ከነመኖሩም ለፍጥረት ግድ መሰኘት ምናልባት እንደው ለእንስሳ ነፍስ ይራራል የሚል ጥቅስ አንብበው እንደው ውሻውን በርግጫ ድመቷን ወደዛ መወርወር ይተው ይሆናል እንጂ ለወንዙ ግድ የሚሰኝ ክርስትና ኢትዮጵያ ውስጥ አላውቅም። ለሐይቁ ግድ የሚሰኝ ክርስትና to the best of my knowledge የለም። ለዛፉ ግድ የሚለው ክርስትና አላየውም። ክርስትና ለዛፍ ግድ አለው እንዴ? ዋናው ነገር የነፍሳት መዳን ነው አይደል? ጥያቄ እንኳን ካቀረብን ለኃይላት ለመሪዎች ግፋ ቢል እንደምንም ተጣጥረን የምናቀርበው የማምለኪያ ቦታና የመቀበሪያ ቦታ ነው። ለፍጥረት ግድ የለም። የክርስትናው አካል እንደሆነ አናውቅ። ብዙ ጊዜ እንዲህ አይነት ነገር የሚመጣው የአካባቢ ጥበቃ ባለስልጣን ብሎ መንግስት ነው የሚያመጣው። የሆኑ አክቲቪስቶች ነው የሚያመጡት እንጂ ከቤተ ክርስቲያን የሚወጣ ድምጽ አይደለም። ይሄ በማቀው መጠን አይደለም። ግን ግድ ሊለን ይገባል። የማን ነው? የእግዚአብሔር ነው። እኛ ምኖች ነን? ባላደራዎች ነን። ፍጥረትን ለከንቱነት ያስገዛው የኛ ውድቀት ነው። እግዚአብሔር ነገ የሚዋጃቸው ነገሮች ነው ዛሬ የምንጠብቀው። ተስፋ ስላላቸው፣ እግዚአብሔር ስለሚለውጣቸው፣ እግዚአብሔር ነገ ወደ ትክክለኛ ግባቸው እንደሚያስገባቸው ስለምናቅ ዛሬ ግድ ልንሰኝ ይገባል። ፍጥረት ይቃትታል፣ ምን እንደሚጠብቀው አያቅም፣ ግን የኛን መገለጥ ይጠብቃል። እኛን እናፍቃለን፣ እንቃትታለን፣ ምን እንደሚጠብቀን ስለምናቅ እንደሚመጣ ስለምናቅ በተስፋ እንቃትታለን። ጌታ የተመሰገነ ይሁን። እንጸልያለን። ተስፋ አለ። የምንቃትተው እርግጠኛ ስለሆንን ነው። መቼ ነው እንጂ ጥያቄው፣ እርግጠኞች ነን። የምንቃትተው የመንፈስ በኩራት የሆነውን የመጀመሪያውን ነገር መንፈስ ቅዱስን ስለተቀበልን ነው የምንቃትተው። በቆየን መጠን በእግዚአብሔር ቤት በቆየን መጠን በምድር ላይ በህይወት መቃተታችን ይጨምራል። ፍጥረትም ይቃትታል። ፍጥረት የሚቃትተው ናቹራል ስለሆነ አይደለም፣ እግዚአብሔር ስላደረገው ነው። በተስፋ ስላስገዛው ነው። ፈራጁ፣ አስተዳዳሪው፣ ዳኛው እግዚአብሔር ስላደረገው እንጂ የተፈጥሮ ጉዳይ ሆኖ አይደለም። ፍጥረት ለከንቱነት የተገዛው እግዚአብሔር ነው። ግን በምንድነው? በተስፋ ነው። ጌታ ሆይ እናመሰግናለን። ስላስተማርከን ስለ ቃልህ ተመስገን። እግዚአብሔር አምላካችን ሆይ በምድር ላይ በተለያየ ጭንቅ ተይዘን በምንቃትትበት ጊዜ ሁሉ ተስፋ እንዳለን በማወቅ ያ ቀን መቼ ይመጣል እንጂ እንደሚመጣ እርግጠኞች ሆነን እግዚአብሔር ሆይ በማስተዋል እንድናደርገው እርዳን። እግዚአብሔር ሆይ የተጠራ ነው ለኛ ብቻ ሳይሆን ለፍጥረቱ ሁሉ መሆኑን እኛ ስንገለጥ ልጅነታችንን በሙላት ስንቀበል መዳናችንን ስንቀበል በሙላት የሰውነታችን ቤዛነት ሲገለጥ ለፍጥረቱ ፎይታ ለፍጥረቱ ሁሉ እረፍ ለፍጥረቱ የተፈጠረበትን ግብ መምታት እኛ ምክንያት ስለሆንን እናመሰግናለን። ፍጥረትን እንድናበጅ ፍጥረትን እንድንጠብቅ ፍጥረትን እንድንንከባከብ የተሰጠንን ኃላፊነት በአግባቡ መወጣት እንድንችል እርዳን። የፍጥረት ባለቤት አንተ ነህ፣ ባለደራዎቹ ግን እኛ ነን። ያንተን ኃላፊነት እግዚአብሔር ሆይ በአግባቡ እንድንገልጥ እርዳን። ስላስተማርከን ስለመከርከን ስለነገርከን ተመስገን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።